በውሰውነቴ ለትእዛዝ ተገዝቼ በሥጋ ደክማለሁ ቃልህንም ረስቼ በውሰውነቴ በትእዛዝ ደስ ይለኛል በሥጋዬ በኩል ኃጢአትም ይስበኛል። ምንኛ ጎስቋላ ደካማ ነው ሰውነቴ ማን ይታደገዋል ያድነዋል ሕይወቴ ያነበብኩትና የሰማሁት ቅዱስ ቃል የቀመስኩትና ያጣጣምኩት ፍቅር በዚህ መኖር ለኔ መልካም ነው ያሰኘኛል። ብዙም ሳልቆይ ፈጥኖ ስምህንም ያስክደኛል። በውሰውነቴ በትእዛዝ ደስ ይለኛል በሥጋዬ በኩል ኃጢአትም ይስበኛል። ምንኛ ጎስቋላ ደካማ ነው ሰውነቴ ማን ይታደገዋል ያድነዋል ሕይወቴ እግርህን አስቤ ሁሉን ንቄ ሁሉን ትቼ በውሃ ላይ ልሄድ ለመራመድ ተነስቼ ከአንተ ጋር ሳልደርስ በፍጥነት እሰጥማለሁ። መጥፋቴ ነው ጌታ አንተ አድነኝ እልሃለሁ። በውሰውነቴ በትእዛዝ ደስ ይለኛል በሥጋዬ በኩል ኃጢአትም ይስበኛል። ምንኛ ጎስቋላ ደካማ ነው ሰውነቴ ማን ይታደገዋል ያድነዋል ሕይወቴ አምላክ ሆይ እባክህ ፍጻሜን አሳምረው የሚያድን ቸርነትና ምሕረት ነው። ስለማምላክህ ድል መንሳትን አድለኝ ለምኞቴ እና ለፈቃድ አትስጠኝ። በውሰውነቴ ደስ ይለኛል በሥጋዬ በኩል
ኃጢአትም ይስበኛል። ምንኛ ጉስቋላ ደካማ ነው ሰውነቴ፣ ማን ይታደገዋል? ያድነዋል ሕይወቴ። በውስጥ ሰውነቴ በትእዛዝ ደስ ይለኛል። በስጋዬ በኩል ኃጢአትም ይስበኛል። ምንኛ ጉስቋላ ደካማ ነኝ። ንጹሕ ደሙ ያዳንን ከወደቅንበት ያነሳን፣ በንጹሕ ደሙ ያዳንን ከወደቅንበት ያነሳን። ብዙ ነው የእርሱ ውለታ፣ እንዘምራለን ለጌታ። በንጹሕ ደሙ ያዳንን ከወደቅንበት ያነሳን፣ ንጹሕ ደሙ ያዳንን ከወደቅንበት ያነሳን። ብዙ ነው የእርሱ ውለታ፣ እንዘምራለን ለጌታ። ቀና ብለናል በክብር አንገቱን ደፍቶ በፍቅር ደግሞ ያዳንን ከወደቅንበት ያነሳን። ጌታ እርቃኑን ሆኖ ሸለመን፣ እየደከመ አቆመን። እርሱ በመስቀል ሲሞት እኛ ተጻፍን በሕይወት። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። በንጹሕ ደሙ ያዳንን በንጹሕ ደሙ ያዳንን ከወደቅንበት ያነሳን። እስከ ሺህ ትውልድ ምራን ፍቅር ነውና ይራራል። አይዝልም የእርሱ ትከሻ መጨረሻ ነው መድረሻ። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው። የዓለም መድኃኒት ጌታ ነው ጠላታችንን ያሰረው።
ደግሞ ያዳንን ከወደቅንበት ያነሳን ውለታ እንዘምራለን ጌታ ከአማልክት ማንም አይመስለው ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ የዓለም መድኃኒት ጌታ ነው ጠላታችንን ያስረው የዓለም መድኃኒት ጌታ ነው ጠላታችንን ያስረው በብዙ ያነሳን በብዙ ደሙ ያዳንን ከወደቅንበት ያነሳን ለእርሱ ውለታ እንዘምራለን ለጌታ በብዙ ደሙ ያዳንን ከወደቅንበት ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ ንሴብሖ ለእግዚአብሔር ስቡሕ ተሰብሐ ስቡሕ ተሰብሐ እናመስግነው እግዚአብሔር ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ንሴብሖ ለእግዚአብሔር ስቡሕ ተሰብሐ ስቡሕ ተሰብሐ ስቡሕ ዘተሰብሐ ለዝማሬ ምስጋና ባለቤት እግዚአብሔር የተመሰገነ ይሁን። እንግዲህ ከልብ ይቅርታ እንጠይቃለን ባጠፋነው ሁሉ አጎደል ራፌል ኪሩቤል ሙሉበት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እግዚአብሔር ይስጥልን። ስለጋበዛችሁን ስላዳመጣችሁን ያክብርልን። ወደ በኋላ ላይ ደግሞ በፕሮግራሙ መሰረት እንመለሳለን። መቀጠል ትችላላችሁ። እሺ፣ እናመሰግናለን። ለዘማሪዎቻችን ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ እድሜን ከጤና ጋር ያድልልን፣ ጸጋውን አብዝቶ ይስጥልን፣ ፍጻሜያችሁን ያሳምርልን፣ ከጣሙ የተነሳ አጥንትን የሚያለመልን የመላእክትን ዝማሬ ያሰማልን በእውነቱ። ከዛ ቀጥሎ ደግሞ ምክናይ ስቱዲዮ የሚል መዝሙር አዲስ ዳዊት ዘበገና የለቀቀበት ዩቱብ አለውና ሁላችሁም እየገባችሁ ኮመንት፣ ሼር፣ ሰብስክራይብ፣ ላይክ አድርጉለት። እኛው ለያው ካልተደጋገፍም ማንም አይመጣም እና የሰማዕቱ ልጆች እያላችሁ በዚህ ሰርች እያደረጋችሁ እናበረታታው።
የሚል መልእክት አለኝ። በመሀል እናስተላልፋለን። ይኸው ለቅቄዋለሁ። እየገባችሁ ሰዓታችን እንድንጠቀም መምህራችን ዋናው እንግዲህ የዛሬ አስተባባሪ መምህር መሳፍንት እንኳን ደህና መጡ እላለሁ። የዝክር ሰዓት ስለሆነ ሰዓት ስለፈጀም ዝክር እንግዲህ ከትላንት የተላለፈ ከቤተ ሐዋርያት ሁሉን ነገር የተካናት ቅመሟ ታዳጊዋ ምትኬ የሆነች ፌቨን ናት። አጠር አድርጋ ሁለቱንም ገር በ10 በ15 በ20 ደቂቃ ባለው ውስጥ ታቀርብልንና ወደ ቀጣዮቹ ደግሞ ሰዓት ካለ ወደ አርድእቶች እንቀጥላለን ማለት ነው። ለፌቨን በክብር ላይ ቦታ ስጡልኝ። ሰዓት እንድንጠቀም ብዬ ነው ቶሎ ቶሎ የምለው። ሁሉም በሰዓት ስለሆነ ቀጥለው ደግሞ መምህራችንም ይቀጥላሉ። እሺ እንኳን ደህና መጣሽ እማዬ። መቀጠል እንኳን ደህና ቆያችሁኝ። ወንድም አለም ካለ ቦታ ስጡት አንድ ከእኔ ልቀጥል እስከዛ ማለት ነው። እሺ ቀጥ አስገቡት ይዛችሁ። እሺ በስመ አብ ወወልድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በእግዚአብሔር አብ እያመንኩኝ በህዳር ወር የሚዘከረውን የቅዱስ ጊዮርጊስን ገድሉን እናገራለሁኝ። እኔ የምናገርበትን እናንተም የምትሰሙበትን ልቦና አምላካችን ይክፈትልን። አሜን ይሁን ይደረግልን። በፋርስ ሀገር ስሙ ዱዲያኖስ የተባለ ንጉስ ነበረ። ያ ንጉስ በጣም ጨካኝ የሆነ ልቡ የደነደነ እንደ ናቡከደነጾር ልቡ የደነደነ ነበረ በዛ ሀገር ላይ የሚኖር እና ይቅር በለኝ እያጠፋብኝ ይቅር በለኝ እና በዚህ ሀገር በፋርስ ሀገር ስሙ ዱዲያኖስ የተባለ ንጉስ ነበር እና ያ ንጉስ ብርቱ የሆነ በሰባው ነገስታት ላይ ስልጣን የነበረው ሰባው ነገስታትም ሆነ ሌሎቹም ከስልጣኑ በታችን የሚገዙለት ልቡ የደነደነ ኢየሱስ ክርስቶስን የሚክድ የመናፍቅ ክህደትን የሚያስፋፋ ነበር እና በዚያ ክርስቲያኖችን የሚቃወም ነበር እና በዚያ ሲኖር እንዲህም ብሎ ደብዳቤ ራሱ ለሹማምንት ለመኳንንቶች ጽፎ ነበር። እኔ ዱዲያኖስ እባላለሁ፣ ክርስቲያኖች በነገስታችን ላይ ተቃውሞ እየፈጠሩ ስለሆነ መንግስታችንን ሊያፈርሱ ስለሆነ እኛ በአንድ ልብ በመመካከል አንድ ላይ በመሆን ክርስቲያኖች ላይ ምን ማድረግ እንዳለብን እኛ መነጋገር አለብን። ስለዚህ ከነገስታቶቻችሁ ጋር ከሰራዊቶቻችሁ ጋር ኑ ወደ እኔ ብሎ የክህደት ደብዳቤ ለሹማምንቶች ለመኳንንቶች በየሀገሩ ላሉት ነገስታቶች ጽፎላቸው ነበረ። እነሱም ከዛ ወደ ንጉስ ዱዲያኖስ ማለት ነው በጣም ብዙ ከሰራዊቶቻቸው ጋር ሆነው ወደ ንጉስ ዱዲያኖስ ሲመጡ ለንጉስ ዱዲያኖስም ሰገዱለት። በቃ ለየት ያለ ክብር አቀረቡለት። ያ ክፉ የሆነ ንጉስ ዱዲያኖስም ይህንን ባየ ጊዜ በቃ በልቡ ታበየ። በቃ ልቡ ደስ አለው፣ ልቡ ወዲያው ደነደነ። ከዛም እንዲህ ብሎ ከነሱ ጋር ትንሽ ከቆየ ወዲያ ከመኳንንቶቹ ጋር ትንሽ ከቆየ ወዲያ በፍርድ ላይ ከቆመ ወዲያ 7 ጣዖታት አቆመ ማለት ነው። እነዛ 7 ጣዖታት አማልክት ብሎ ሰየማቸው። ከዛ ለ7 ጣዖታት አማልክት ብሎ ከሰየማቸው ወዲያ እርሱ ሰገደላቸው። ተከታዮቹን እነዚያም 7 ነገስታቶችን ሌሎችንም ለዚያ ጣዖቶች መስገድ እንዳለባቸው ነገራቸው። ከዛ ለዚህ ግን የማይሰግድ ካለ ለእነዚህን የማያመልክ ካለ ግን አንድ እኔ ክርስቲያን ብሎ በአፉ የሚያምንም ሆነ ለዚህ አልሰግድም የሚል ቅጣት እንደሚቀጣ፣ ለዚህ ቅጣት ደግሞ ልዩ ልዩ የሆኑ መሳሪያዎች ማዘጋጀት እንዳለባቸው፣ ለዚህ አማልክቶችን የሚሳደቡም ሆነ ለዚህ ጣዖት አንሰግድም የሚል ክርስቲያን ካለ ቆዳቸው እንደሚገፈፍ፣ አንገታቸው እንደሚቆረጥ፣ በቃ የተለያየ በቃ በጣም ጽኑ የሆኑ መከሮች እንደሚደርስባቸው
አዘዘ ማለት ነው፣ ተናገረ። ከዚያም እንዲህ እያደረጉ ለአማልክት እየሰገዱ እግዚአብሔር ወዳጅ ቢኖሩም ግን ያንን መሳሪያ በቃ በጣም የሚያስፈራ የስቃይ መሳሪያዎችን የሚያዩ ክርስቲያኖች እየፈሩ ምንም ሊናገሩ አልችልም ወይም እኔ ክርስቲያን ነኝ ብሎ በዚያን ሰዓት ማለት ነው የሚናገር ደፍሮ የሚናገር ሰው አልነበረም። የእግዚአብሔርን ስም የሚጠራ አንድ ሰው አልነበረም ነበር በዚያን ወቅት። በዚያ እነሱ እንዲህ እያደረጉ እኔ ክርስቲያን የሚል ሰው እንኳን ቢኖር በጣም እያሰቃዩ 7 ዓመታት ቆዩ። ከቆዩም በኋላ ሰማዕቱ ቅዱስ ጊዮርጊስ ማር ቅዱስ ጊዮርጊስም በዛ በዓለም ስርዓት ላይ ንጉስ ጁሊያኖስ በፋርስ ሀገር ነገስታትን ሰብስቦ እንዲህ እያደረገ እንዳለ በሰማ ጊዜ ወደ ነገስታቱ ወደ ፋርስ ሀገር ማለት ነው ከአጋሮቹ ጋር በመርከብ ከሚሄዱ አገልጋዮቹ ጋር ወደ ፋርስ ሀገር ቅዱስ ጊዮርጊስ ሄደ ማለት ነው። ከዛም እንደሄደ በዛ በፋርስ ሀገር እንደደረሰ ቅዱስ ጊዮርጊስ ለጣዖቶች ሲሰግዱ ጣዖቶችን ሲያመልኩ የኢየሱስ ክርስቶስን ስም ሲነቅፉ አየ ቅዱስ ጊዮርጊስ። ይህንን ባየ ጊዜ በቃ በልቡ ይሄን እንደዚህ አይነት ነገር አይቶ አያውቅም ማለት እንደዚህ ነገር አላየም እና እንደዚህ ሲያይ ከዛ ቅዱስ ጊዮርጊስ ይሄንን ባሰበ ጊዜ ቆይ በልቡ እንደዚህ አሰበ፣ አባቴና እናቴ የተጠቀሙት ነገር ምንድን ነው? ይሄ የዚህ ዓለም እኮ ደስታ ተላ አልነበራቸውም። ወደ ፈጣሪ የሚሄደው እኮ ባዶ እጄ ነው። ስለዚህ የዚህ ዓለምን ክብር ፈጥኖ የሚያልፈውን ተድላ ደስታ ሁሉን ትቼ መንግስተ ሰማያትን እወርሳለሁኝ። ወደዛ የሄደው እነዛ ሰባው ነገስታትም ሆነ ለነዛ ወርቅ እንትን ይዞ እንዲያነግሱት ነበር የሄደው። ግን እንደዚህ የኢየሱስ ክርስቶስን ስም ሲነቅፉ ባየ ጊዜ የያዘውን ገንዘብና ወርቅ ሁሉ ለድሆችም ለጦም አዳሪዎችም ሰጥቶ ከእንግዲህ ጌታ ኢየሱስን ቃል እፈጽማለሁ። ጌታ እኮ እኔን የሚወድ ቢኖር ወደ እኔ የሚመጣ ቢወድ ገንዘቡን ሆነ ንብረቱ ለጦም አዳሪ ለድሆች ሰጥቶ እኔን ይከተለኝ ያለውን የጌታዬን የፈጣሪን የኢየሱስ ክርስቶስን ቃል እፈጽማለሁ በማለት ይህንን ተናገረ። ከዛም በልቡ ይህንን ሁሉ ካሰበ ወዲያ ስለ ቅዱስ ስሙ እመሰክራለሁ፣ በእነዚህ በአሕዛብ ፊት የጌታዬ መድኃኒት የኢየሱስ ክርስቶስን ጌትነት እናገራለሁ፣ እሱም በቸርነቱ እኔን ያጸናኛል። ስለዚህ አሁን ለዚህ አገልጋዮቹ አንድ ላይ በመርከብ የመጡት ሰዎች ጋር ማለት ነው ይሄንን በልቡ ካሰበ ወዲያ እንደዚህም ሲናገር ያው መንፈስ ቅዱስ በቅዱስ ጊዮርጊስ ላይ አድሮ ልቡን አጸናው። ከዛ ይሄንን ከተነጋገረ ከራሱ ጋር ወደ አገልጋዮች በመርከብ ወደ መጡት አገልጋዮች ማለት ነው ወደ እነሱ ተመለሰና በልቡ ያሰበውን ሁሉ ለነዛ ነገራቸው። ከዛ እነሱን በሰሙት ጊዜ እኛ እንደዚህ ከሆነ እኛ ምንም ሳናሰባ ወደ ሀገሩ ማለት ነው ወለዳ እንመለስ ሲል አይ ወደዛ መመለስ የለባችሁም፣ ምክንያቱም ወደዛ ከተመለሰ ቤተሰቦቹ እናትና እህቶቹ በቅዱስ ጊዮርጊስ ስለሚያዝኑ ወደዛ አትመለሱ፣ እናንተ ደስ ባላችሁ ሀገር ብቻ ሄዱ እንጂ ወደ ሀገሬ እንዳትመለሱ። እኔ በዚህ የጌታዬ የኢየሱስ ክርስቶስን ጌትነት መሰክራለሁኝ፣ በዚች ቦታ እሞታለሁኝ፣ በእኔ አርነት እናንተ ደግሞ ትወጣላችሁ። እናትና እህቶቼ እዚህ ተለይቼ መቅረቴን ካወቁ በሀዘን እንዳይሞቱ እናንተ ወደዛ ወደ ሀገሬ እንዳትመለሱ በእውነት ማሉልኝ ብሎ ለነዛ በመርከብ ለእንትን ለሚሉት አስማላቸው ማለት ነው። ምክንያቱም ወደዛ ከተመለሰ ቅዱስ ጊዮርጊስ እንደቀረ ስለሚያውቁ እናትና እህቶቹ እንደያዝኑ በማሰብ ማለት ነው። ከዛ ከኔ በቀር ወደ ወደዳችሁት ሀገር ሂዱ በማለት ለነዛ ሲነግራቸው እነሱን በጣም አዘኑ። ግን አልተለዩትም ነበር። እያንዳንዱ መከራውን ሲቀበል አንድ ላይ ተከትለው እያዩ ነበረ። ወደዛም አልተመለሱም። ከዛ መልካም ተጋድሎውን እስኪፈጽም ድረስ እሱም ወደ ልዳ አልተመለሰም። እነዛም አገልጋዮችም የቅዱስ ጊዮርጊስን ገድሉን እያዩ በዛ በፋርስ ሀገር ኖሩ። ቅዱስ ጊዮርጊስም በቃ ያንን ገንዘቡን ሁሉን ነገር ሰርቶ ለጦም አዳሪዎች በአላውያን ነገስታት ማለት ነው እኔ
በኢየሱስ ክርስቶስ ስም አምናለሁ ብሎ ለሰባው ነገስታት ተናገረ፣ ለንጉስ ዱዲያኖስ። ከዛ ንጉስ ዱዲያኖስ ይሄንን በሰማ ጊዜ በጣም ተናደደ። ለኛ ለአንተ እኮ በጣም እየሰው ነህ፣ ለአማልክቶቻችን ለአፖሎ እና ለአርጤሚስ ስገድ እና ከስቃይ ትድናለህ ሲሉት በፍጹም እኔ ለጌታዬ ሰማይና ምድርን ለፈጠረ ለጌታዬ ለኢየሱስ ክርስቶስ ለእርሱ ነው በእሱ ነው የማምነው ሲል፣ ከዛ ሰባው ነገስታቱን በዚህ ምክንያት የተለያዩ ልዩ ልዩ ስቃዮቹ አደረሱበት ማለት ነው። እንደዛም ሲያደርሱበትም እነሱ እንዲቀየር ልቡ እንትን እንዲል ነበረ። ግን ስቃዮችን ሲያደርሱበት የበለጠ የቅዱስ ጊዮርጊስ ጽናት መከራው የበለጠ ወደደው እንጂ እንትን አላለም። ልቡ በእግዚአብሔር ፍቅር ልቡ እንትን ተሞልቶ ነበርና እነሱ ግን እንደዚያ ታምር አሳይቶ ራሱ ልባቸው ሴጣን መልካሙን እንዳያዩ ልቦናቸውን ሴጣን አውሮት ነበርና ምንም ሊመለሱ አልቻለም። የበለጠ ስቃይ ነው ያደረሱበት ቅዱስ ጊዮርጊስ። ግን ነገስታት ወይ ከስህተታችሁ ራቁ፣ የክህደት ስም አትጥሩ፣ ሰማይና ምድርን የፈጠረ ኢየሱስ ክርስቶስ ነው እንጂ አፖሎን አይደለም እያለ ቢነግራቸውም እነርሱ ግን ጭራሽ እንዲህ ለምን አለን ብለው ተናደው መከራን አበዙበት እንጂ ልባቸው አልተመለሰም ነበረ። ንጉስ ዱዲያኖስም የበለጠ ስቃይ እንዲደርስበት አዘዙ። እነሱም በጣም ጽኑ ጽኑ የመከራ ስቃይ አደረሱበት። ቅዱስ ጊዮርጊስም እኛ ክርስቲያኖች በእውነት በጌታችን በኢየሱስ ክርስቶስ እናምናለን፣ እኛም ብንሞት በመንግስተ ሰማያት ሕያው እንሆናለን፣ በእግዚአብሔር ቸርነት በመንግስተ ሰማያት ሕያው እንሆናለን ብሎ ለንጉስ ዱዲያኖስም ለዛ ለሰባው ነገስታቱ መሰከረ። እነሱም ብዙ ስቃይ ያጸኑበት። ቅዱስ ጊዮርጊስም እኛ ክርስቲያኖች በእውነት ለዘላለም በእግዚአብሔር ፍቃድ በአንድ ሆነን በአምላክ አምነን በቅዱስ በሰማይና ምድር በሚፈጥረው በኢየሱስ ክርስቶስ ሰግደው